መልካም ነው። እግዚአብሔር እንግዲህ ያስተምረናል። በእነዚህ አርቦች ላይ የዕብራውያንን መጽሐፍ አብረን እያጠናናለን። እግዚአብሔር እያነጸን እያደሰን በእነዚህ ጊዜያቶች አለንና ዛሬ ደግሞ ምዕራፍ 4ን እንጨርሳለን። እግዚአብሔር በምዕራፍ 4 ደግሞ ዛሬ በሚናገረን ነፍሳችን ወደ አንድ ደግሞ የእግዚአብሔር ሐሳብ ትሄዳለች እናምናለን። አርብ እንደዚህ የጸሎትና የእግዚአብሔርን ቃል የምንካፈልበት ጊዜ አለ። እግዚአብሔር አሁን የሰጠን የሲዝን ዕብራውያንን የምናጠናበት ነው። የጸሎት ጊዜያቶች መሃል ላይ ይኖራሉ። እንግዲህ ጌታ ይረዳናል ይረዳንም ስላለ እሁድ ደግሞ የጻድቃን ጥበብ የሚል ጌታ ደግሞ በመጣበት የምናስተናግደው ቀናቶች አሉ። እግዚአብሔር በመጣበት እውነት ይጠቅመናል። እግዚአብሔር ይባርከናል። እነሱንም ኢንከሬጅ አደርጋለሁ እንድንጠቀም። እግዚአብሔር የተባረከ ይሁን። ምዕራፍ 4 እንግዲህ የተወሰኑ ሳምንታቶችን ቆይተናል። በዋነኝነት ምዕራፍ 4 ላይ ማስጠንቀቂያ ነው። ምዕራፍ 3 እና ምዕራፍ 4 የዕብራውያን መጽሐፍ ማስጠንቀቂያ ነው። ማስጠንቀቂያውም ደግሞ ስለ አለማመን የሆነ ማስጠንቀቂያ ነው። እምነትን በተለያየ ቃል ተርጉሞታልና የሚያስጠነቅቀው በማናችንም ዘንድ የማያምን ልብ እንዳይገኝ ነው። የማያምን ልብ እንዳይገኝ ደግሞ ምሳሌ አድርጎ የጠቀሰን ከግብጽ የወጡትን እስራኤላውያኖችን ነው። 40 ዓመት ተከትለውት ግን ወደ ከነዓን በደረሱ ጊዜ እግዚአብሔር ወደ ተስፋው ምድር እንደማያስገባቸው እርግጠኛ የሆኑበት ማለት ነው። አያስገባንም፣ ጠላቶቻችን ተስፋውን ከሰጠን ከእግዚአብሔር ይበልጣሉ ብለው እግዚአብሔርን ያስቆጡበት፣ እግዚአብሔርን በቅድስና የማለበትን አይተናልና ምዕራፍ 4 ላይ ላስት ዊክ የተነጋገርነው ስለ አለማመን ያወራና ቀጥሎ ምን ያደርጋል? የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይላል። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይልና ሰይፍ ጅማትንና ቅልጥምን እንደሚለይ አይደለም የሚለው፣ የነፍስንና የመንፈስን ሐሳብ እስኪለይ ድረስ ይወጋል ይላል። ቀጥሎ ምን ይላል? ሁሉን በሚመለከቱ ወይም በሚመረምሩ በእግዚአብሔር ፊት ሁሉ ነገር ምንድን ይላል? ራቁቱን ነው ወይም ደግሞ ግልጥ ነው ይላል። ስለዚህ ይህንን ቃል ለብዙ ነገር ተጠቅመነዋል። ግን ምዕራፍ 3 ቁጥር 13 ላይ የመጣበትን ሐሳብ የቋጨበት ነው። ሲቀጥል ከዚህ በኋላ እንግዲህ ብሎ ነው የሚቀጥለው ዛሬ ላይ የምንካፈለውን። ስለዚህ የእግዚአብሔር ቃል ምን ይመረምራል አለ? የሰውን የነፍስንና የመንፈስን ሐሳብ ይመረምራል አለንና ይህንን ስንማር ከላይ 40 ዓመት የተከተሉትን እስራኤላውያኖችን በመጨረሻ አለማመናቸው ኤቪደንስ ያገኘው አላስገባም በሚል እንደሆነ ሰው በልቡ ይመን አይመን ቃሉ ምን ይለዋል አለ? የሚመጣው የእግዚአብሔር ቃል ሰውየውን ይመረምረዋል። ለምን? ሁሉን በሚመረምሩ በእርሱ አይን ፊት ሁሉ ነገር ራቁቱን ነው ይለና እግዚአብሔር ምንድነው የሚመለከተው በሰው ልብ ውስጥ አለን? በቃሉ ልቡ ያምን እንደሆነና አያምን እንደሆነ ይመረምራል ማለት ነው። እምነትን ግን እዛው ላይ ምዕራፍ 4 ላይ በምን ተረጎመው? እግዚአብሔር ባረፈበት እረፍ ማረፍት ብሎ ነው የተረጎመው። ያመንን ምን አለ? እግዚአብሔር ከሥራው እንዳረፈ እኛም ምን እንላለን አለ? እናርፋለን ካለ በኋላ ነው በቀጣይ እነዚህን እውነቶች የሚያነሳው። ስለዚህ ማንም ሰው እግዚአብሔር በሰጠ የተስፋ ቃል በላከው በልጁ በተሰበከው በእምነት ከነሱ ጋር ባልተዋሃደው ግን እኛ ደግሞ ጋር ደሴም ተስፋ ተሰብኮልናል ወይም አንድ አይነት ተስፋ ተሰብኮልናል ስለሚል ያ ተስፋ ወደ እምነት አምጥቶን ይሁን አያምጣን እግዚአብሔር በምኑ ይመረምረናል አለ? በቃሉ። ስለዚህ ቃሉ ምንድን ያደርጋል? ወደ እረፍት ከወሰዳችሁ ምን ብላችኋል ማለት ነው ይላል? አምናችኋል ማለት ነው የሚል ነው። ስለዚህ መፈተሻው ቃሉ የመንፈስንና የነፍስንና የመንፈስን ሐሳብ ሲከፍል የሚከፍለው አንድ ነገር ለማግኘት ነው ብሏል። ሰውየው ማመኑንና አለማመኑን ቼክ ሊያደርግ ነው። ስለዚህ አመንኩ ሲል ሰውየው እምነቱ የእውነት እንደሆነ ማን ይመረምረዋል አለ? ቃሉ ይመረምረዋል ይልና እንደዛ ብሎ ይቀጥላል። ከዛ በኋላ ቁጥር 14 ላይ ሲመጣ እንግዲህ ይላል። እንግዲህ በእሱ ፊት ሁሉ የተራቆተ ከሆነ የእግዚአብሔር ቃል ሁሉን የሚመረምር ከሆነ ኤኒቲንግ በዚህ እምነት ውስጥ እየኖረ ሰውየው በዚህ እምነት ውስጥ እየኖረ ልቡ በተለያየ መንገድ ቻሌንጅ ቢሆን መንገዱ ቻሌንጅ ቢደረግ ብሎ ነው እንግዲህ ከታች ደግሞ እንግዲህ የሚለን አንድ ደግሞ ለሚያምነው ሰው የዋስትና ሊሰጥ ፈለገ። በዚህኛው መንገድ ውስጥ በእምነት መንገድ ውስጥ በእግዚአብሔር እረፍት ውስጥ ሰውየው እየኖረ ያለ
በህይወቱ ድካም ቢገኝበት በህይወቱ የተለያየ ቻሌንጅ ቢገኝበት እንግዲህ ይልና አንድ ዋስትና ያመጣል። የሚያመጣውን ነው ዛሬ የምንመለከተው። የተወሰኑ ነገሮችን እናያለን። ከበቃን እናያለን። ሐሳቦቹን ሙሉን ቁጥሮቹን እንጨርሳለን። ቁጥር 14 ይላል እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ይሄ እንግዲህ ብሎ ነው የሚቀጥለው። ከላይ ባሉት ወደ እረፍት በእምነት እንገባለን ከተባለ በኋላ በእግዚአብሔር ቃል ስላለ መመርመር ካወራ በኋላ በአይኑ ሁሉ የተራቆተ እንደሆነ ካወራ በኋላ ነው እንግዲህ የሚለው። እንግዲህ ማለት ከላይ ስለተሰጠው ማስጠንቀቂያ ማለቱ ነው። በዚህ ማንም ሰው ቻሌንጅ ቢደረግና በእምነት ሆኖ ግን በህይወቱ የተለያየ ነገር ቢገጥመው አንድ ነገር ነገረን። ምን አለን? በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ይላል። ምን እናድርጋለን? ጸንተን ሃይማኖታችንን እንጠብቅ። ሃይማኖት የሚለው እምነት ነው። እምነቱ ምንድነው? በምዕራፍ 4 የመጽሐፍ ገለጣ ውስጥ ረፍት ነው። በክርስቶስ ባለቀ ስራ ላይ ያለ እርግጠኝነትና ረፍት ነው። ያንን ረፍት ምን እንጠብቅ? ያንን እምነት ምን እንጠብቀው? ግን የምንጠብቀው በምንድነው? በምን ዕውቀት ነው ሲባል ምን አለን? በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን። አሜን ነው ወይ? ስላለን። አሁን አማኝ አንድ ነገር አለው በሰማይ ይለናል። ምን አለው አለ? አማኝ ትልቅ ሊቀ ካህን በሰማይ አለው አለ። ምን የሚል? ስለዚህ ብዙ ጊዜ ሊቀ ካህን ትልቅ ተብሎ የተገለጠበት ቦታ እዚህ ጋር ነው የምታገኙት። ካህናቶች ይሆናሉ። የካህናቶቹ አለቃ ሊቀ ካህን ይባላል። ሊቀ ካህን ይባላል። አሁን ግን መጣና ኢየሱስ ክርስቶስን በምድር ላይ ከነበሩ ሊቀ ካህኖች ከፍ ሊያደርገው ሊያስበልጠው የመጣበት ሁለት ቃላቶች አሉ። አንደኛው ምን ይላል መሰላችሁ? ሶስት ናቸው እንደውም። አንደኛው ትልቅ ነው ይላል። ትልቅ ሊቀ ካህን ያለናል ማለት ከዚህ በፊት መጥቶ አያውቅም እንደሱ አይነት ሊቀ ካህን አለ። ሊቀ ካህኑ ምንድነው ማለት? ትልቅ ነው አለና ሁለተኛው ግን በሰማያት ያለፈ ነው ይላል። ይሄ በሰማያት ያለፈ የሚለው ሁለት ትርጉም አለው። አንደኛ በሰማይ ባለው መቅደስ የገባ ነው። ሁለተኛ ሰማይ የተቀበለው ሊቀ ካህን ነው ይላል። ኦሬዲ እግዚአብሔር ምን ብሎበታል አለ? ሰማይ የተቀበለው ሊቀ ካህን እኛ ስላለን ሊቀ ካህኑ ለራሱ ሳይሆን ስለናንተ አንድ ሊቀ ካህን በሰማይ ተቀባይነት ስላገኘ። ሃሌሉያ። አጠገባችሁ ያለው ሰው ጨብጠውና ስላንተ ሰማይ የተቀበለው ሊቀ ካህን አለ በለው። ሃሌሉያ። ሊቀ ካህን አለ፣ ስለኔ የተቀበለው አለ። በሰማያት ላይ ምን አለ? ያለፈ ማለት ሰማይ ምን ያደረገው? የተቀበለው ሰማይ የገባ አንድ ሊቀ ካህን ስላላችሁ ይላል። ይሄኛው ሊቀ ካህን ደግሞ ትልቅ ነው ይለዋል። ትልቅ በስራውም ነው፣ በስራውም ደግሞ በሰዎች ዘንድ በሚያመጣው ውጤት ነው። ስለዚህ የእግዚአብሔር ቃል በየትኛውም ጉዳይ ሰውየውን ፈትሾ ከእረፍት ውጪ ከሆነ ወደ እረፍት ነው የሚያመጣው። በእረፍት ሆኖ ግን በተለያየ ቻሌንጅ ውስጥ ግን ካለ ሰውየው እረፍቱን እንዳይጠፋበት ሃይማኖቱን እንዲጠብቅ የተነገረው ይውላችሁ። ሃይማኖቱን እንዲጠብቅ ነገር ሰማይ አለኝ በሚለው አካል እንደው ተፈለገ። እምነታችሁን በምን ጠብቁ አለ? ሰማይ ባላችሁ አንድ አካል። የአካል ማን ነው አለ? ትልቅ ሊቀ ካህን አለ። ስለዚህ ትልቁ ሊቀ ካህን ይውላችሁ፣ ትልቁ ሊቀ ካህን ቀጥሎ የተገለጠበት ቃል የእግዚአብሔር ልጅ የሚል ነው። ስለዚህ ሶስተኛ ነው። ትልቅ ነው፣ ሰማይ የተቀበለው ነው፣ የእግዚአብሔር ልጅ ነው ይልና የእግዚአብሔር ልጅ ሲል ምን እያለን ነው? እግዚአብሔርም ምንም የሆነ ሰውም የሆነ ማለት ነው። በፍጹም ሰውነትና በፍጹም መለኮትነት ነው። የእግዚአብሔር ልጅ ነው። ሊቀ ካህን ደግሞ ስለማን ነው? ስለኛ ነው። ስለዚህ ስለኛ ከሆነ ምንድነው የሚደረገው? ባለፈው ስናጠና ሊቀ ካህኑ ከሰዎች መካከል በእግዚአብሔር በሆነ ነገር ስለ ሰዎች ይሾማል ነው የሚለው አይደለም? ከሰዎች መካከል ነው የሚወሰደው ሊቀ ካህኑ። የሚሾመውም ስለ ሰዎች ነው። ግን የሚሾምበት ጉዳይ ግን ስለምንድን ነው? ስለ እግዚአብሔር ነገር ነው። ፎር ዲቫይን ቲንግ ነው የሚለው። ለመለኮታዊ ነገር ከሰዎች መካከል ስለ ሰዎች የሚሾም ነው ሊቀ ካህን ማለት። ስለዚህ አሁን አማኝ በህይወቱ በእምነቱ ላይ ጠንካራ ሆኖ እንዲኖር መጽሐፍ ካስቀመጣቸው ትልልቅ ቃላቶች መካከል በዋነኝነት በሰማይ ትልቅ ሊቀ ካህን አላችሁ ነው አለ። ሰማይ የተቀበለው ሊቀ ካህን። ስለዚህ ምን በሉ? ሃይማኖታችሁን ጠብቁ ወይም እምነታችሁን ጠብቁ።
እምነታችሁ ጠብቁ የሚለው እምነታችሁ ዋስትና አለው ነው። እምነታችሁ የሚቀጥለው ቀን የሚፈተንና ቼክ የሚደረግ አይደለም። ስሙኝ፣ እምነታችሁ ነገ የሚፈተሽ አይደለም ሊለን ፈልጓል። በእምነታችሁ እርግጠኛ ሁኑ ነው። ለምንድነው ነገ የማይፈተሸው? አሁን በእረፍት ላይ ያለው ሰውዬ ስለኛ የገባ አንድ ሊቀ ካህን አለ። ሰማይ ምን ያለው? የተቀበለው። እሺ ይሄኛውን ሊቀ ክህነት ከዚህ በፊት ስናወራ ወይም ከዚህ በፊት በተለያዩ ትምህርቶች ነክቸው ከሆነ እንድታቁ ፈልጋለሁ። ሊቀ ካህኑ በምድሪቱ መቅደስ ውስጥ ሲገባ በአመት አንድ ጊዜ ነው የሚገባው። ስንት ይገባል? በአመት አንዴ ነው የሚገባው። ወደ ቅድስተ ቅዱሳን አንዴ ነው። መስዋዕት ስለራሱ ካቀረበ በኋላ ስለ ህዝቡ ሊያቀርብ ነው የሚገባው ወደ እግዚአብሔር። ስለዚህ መስዋዕቱን ስለማን ያቀርባል? ስለ እሱና ስለ ህዝቡ ሊያቀርብ ነው የሚገባው። ስለ ህዝቡ ሊያቀርብ ሲገባ፣ ስሙኝ፣ ሊያቀርብ ሲገባ እግዚአብሔር ሊቀ ካህኑን አንድ ጥያቄ ጠይቆታል። ምን ብሎታል? የክህነትን ልብስ ከለበስክ በኋላ የእስራኤል ነገድ ስም ያለባቸውን ኤፉድ በዚህኛው 6 ስም በዚህኛው 6 ስም ይዘ ህዝቡ በፊቴ በፍርድ እንዲታይ ይዘኸው ትገባለህ። ስሙኝ፣ ምንድነው የሚያደርገው ሊቀ ካህኑ? እዚህ ጋር 6 የእስራኤል ነገድ ስም ይጽፋል። እዚህ ጋር 6 የእስራኤል ነገድ ስም ይጽፍና የበጉን ደም ይዞ ሲገባ እግዚአብሔር እንደዚህ አለ፣ አንተ ስትገባ አንተን ሳይሆን ማየት የምፈልገው ህዝቡን በፍርድ ባንተ ላይ ማየት እፈልጋለሁ አለ። ህዝቡን ነው የማየው አለ ስላንተ። አሁን ሊቀ ካህኑ ህዝቡን በምኑ ይዞት ይገባል? እስቲ በስማቸው በሉ። ሌዊ፣ ስምዖን ምናምን ይደረድራቸውና አሁን ሊቀ ካህኑ ወደ ቅድስተ ቅዱሳን ሲገባ እግዚአብሔር አንድ ሰው አይደለም የሚያየው። ይላችሁ ሀገር ነው የሚያየው። እስራኤልን ሁሉ ነው የሚመለከተው። በምንድነው ደግሞ የሚመለከተው? በፍርድ ነው የሚያየው። በፍርድ ነው የሚመለከተው አለ። ልክ በፍርድ ሲመለከተው ሊቀ ካህኑ ስለ ህዝቡ ይዞት የገባው እንስሳ ንጹህ ሆኖ ከሆነ እና እንደ ስርዓቱ ከሆነ እግዚአብሔር ምን ያደርጋል መሰላችሁ? ስርዓቱን ፈጽሞ እንዲወጣ ይፈቅድለታል። ምን እንዲል? ሰውየው ምን ነገር እንዲወጣ ይፈቀድለታል። ስለዚህ ምን ያደርጋል? ልክ ሰውየው ሲወጣ ህዝቡ ምን ያደርጋል መሰላችሁ? እግዚአብሔር ተቀበለን ይላል። አሜን ነው ወይ? ሰውየው ገብቶ ሲወጣ ውጪ ያለ እስራኤላዊ ምን ያለ መሰላችሁ? በእልልታ ሰውየውን ይቀበላል። ሃሌሉያ ይላል። ምን? እግዚአብሔር ተቀብሎናል ይላል። ግን ሰውየው አልገባም። የገባው በሊቀ ካህኑ ነው። ሊቅ እዚህ ጋር ያለው ሰውዬ ሊቀ ካህን ገብቶልኛል ነው የሚለው። አሜን ነው ወይ? እንደዚህ ያለ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ የሆነ ስላላችሁ ሃሌሉያ። ሰማይ የተቀበለው አሜን ነው ወይ? ጨብጠው ያንተን ሊቀ ካህን ሰማይ ተቀብሎታል ብሎ ሃሌሉያ። ያንተን ሊቀ ካህን ሰማይ እግዚአብሔር አክሴፕት ያደረገው ሊቀ ካህን ስላላችሁ በእምነታችሁ ጽኑ ይላል። ስሙኝ፣ ልክ ሲወጣ ሰውየው እልል ይላል ይላችሁ። በጣም እግዚአብሔር በነገር ሁሉ ሊያወራን የፈለገው ልጁን ስለሆነ በገዛ ደሙ ነው የገባው። ኢየሱስ በገዛ ደሙ ነው። በገዛ ደሙ ግን ኢየሱስ በእጅ ወዳልተሰራች መቅደስ በሰውነት ሲገባ ዕብራውያን ምዕራፍ 2 ላይ ምዕራፍ 4 ላይ ስለናንተ የገባ ሊቀ ካህን ይለዋል። ስለኛ የገባ ነው። ስለኛ ማለት እኛን ይዞ የገባ ነው። አሜን ነው ወይ? ሰማይ ምን ብሎታል አለ? ግን ያንን ሊቀ ካህን ተቀብሎታል። አሜን ነው ወይ? ተቀብሎታል። እዚህኛው ሊቀ ካህን ስሙኝ፣ እዚህኛው ሊቀ ካህን ሲወጣ ነው ተቀባይነቱ የሚረጋገጠው። የኛ ሊቀ ካህን ወጥቷል ወይ ነው ጥያቄው። ሰማይ ተቀብሎታል አለን። ግን ሰማይ እንደተቀበለው በምን አወቅን? መንፈስ ቅዱስ በባለ 50 ቀን መጣ። ልክ ኢየሱስ ሲገባ እግዚአብሔር እሱን እንደተቀበለው ያረጋገጠው መንፈስ ቅዱስ ወጣ። አሜን ነው ወይ? ምን አለን? መጣና ኢየሱስ ምን ብሎ ነገረን? ከብሯል የሚል ትምህርት ይዞ መጣ። አሜን ነው ወይ? መንፈስ ቅዱስ ሲመጣ ስለ ስንት ነገር ይነግረናል አለ? ስለ 3፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ነው። ስለ ኃጢአት በኢየሱስ ስላለማመን ነው። ስለ ጽድቅስ ኢየሱስ ክርስቶስ ምን እንዳለ
እንደከበረ እንድታውቁ ነው። አላሜን ነው። ጽድቅ ማለት ኢየሱስ ምን ብሏል ነው? እግዚአብሔር ተቀብሎታል መስዋዕቱን የሚል አንድ ትምህርት ይዞ መጣ። ፍርድ የዚህ ዓለም ገዢ ተፈርዶበታል። ጽድቅ ማለት ከዚህ በኋላ አታዩትም ማለት ሰማይ ይቀበለዋል አለ። ሃሌሉያ። ስለዚህ ምን አለ ዕብራውያን ጸሐፊ? ሃይማኖታችሁን አጽንታችሁ ያዙ አለ። ለምን ሲባል ስለናንተ ሰማይ የተቀበለው ትልቅ ሊቀ ካህን የእግዚአብሔር ልጅ የሆነ ኢየሱስ ክርስቶስ አላችሁ። አላሜን ነው። ጨብጡትና ትልቅ ሊቀ ካህን ሰማይ የተቀበለው ስላንተ አለ በሰማይ በለው። ሃሌሉያ። እግዚአብሔር የተቀበለው በምን አወቅ? መንፈስ ቅዱስ ወጥቷል በለው። ሃሌሉያ። መንፈስ ቅዱስ ወጥቷል። ሃሌሉያ። ስለዚህ ልና ምን በሉ አለ? እምነታችሁን አጽንታችሁ ያዙ። ደስ የሚለው መጨረሻ ላይ ፍርድ ሲካሄድ የመጨረሻው ፍርድ አሁን this week ወይ next week አነሳለሁ። ፍርድ መጽሐፍ ሲከፈት የህይወት መጽሐፍ ይላል። የህይወት መጽሐፍ ይሄ ሁሌ ስለሚያያዝ ነው ማነሳው። የህይወት መጽሐፍ ማለት ስሙኝ፣ በሊቀ ካህኑ ላይ መጽሐፍ ማለት ነው። ሰማችሁ? ማለት መጽሐፍ ማለት ነው። ሊቀ ካህኑ ላይ መጽሐፍ ማለት ነው። እግዚአብሔር ማን ውስጥ ነው የሚፈትሸን? እሁድ ትዝ ይላችኋል። ማን ውስጥ አቴንድ አድርጓልን? you have to attend in Christ ብለናል። ስለዚህ እግዚአብሔር በፍርድ ማን ውስጥ ይፈትሻችኋል መሰላችሁ? ክራይስት ውስጥ ነው የሚፈትሻችሁ። አላችሁ ወይ ነው የምትባሉት እሱ ላይ። ሊቀ ካህኑ በፍርድ ታይቶላችኋል ወይ ሲል ይዟችሁ ገብቷል ወይ ነው። ስለዚህ ማንም ሰው ኢየሱስ ለኔ ነው ወክሎኛል ሲል ምን እያለ ነው? ሰማይ የተቀበለው ሊቀ ካህን ላይ ስሜ ይጻፍ እያለ ነው። አሜን ነው ወይ? አሁን ኢየሱስ ላይ ስሙ የተጻፈው ሁሉ ኢየሱስ ተቀባይነት ሲያገኝ እግዚአብሔር ምን ብሎታል? ሰውየውን በፍርድ አይቶታል። አሜን ነው ወይ? ስለዚህ ምን ያደርጋል? ኢየሱስ ሲመጣ ቆላስይስ ምዕራፍ 3 ላይ ኢየሱስ ከሰማይ ሲገለጥ አለ አብራችሁት በክብር ትገለጣላችሁ። እንዴት ነው የምንገለጠው? ኢየሱስ የጻፋቸውን ሁሉ ይዞ ሲገለጥ ህይወታችሁ ስለሆነ እሱ መገለጡ ክብራችሁ ነው አለን። የኛ አሜን ነው ወይ? ምክንያቱም እኛ ማላይ ነው ያለ ነው የሆነ መጽሐፍ ላይ ሳይሆን ሊቀ ካህኑ ላይ ገብተናል። ከሊቀ ካህኑ ጋር ምን በሉ አለ መጽሐፍ ላይ ስለናንተ ሰማይ የተቀበለው ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላላችሁ ሃይማኖታችሁን አጽንታችሁ ያዙ። እዚህ እምነታችን የተረጋገጠ ነው ስንል ሰማይ ምን ብሏል? አንድን አካል ተቀብሏል እያለ እምነታችን ነገ ላይ ቼክ። በጣም ብዙ ሃይማኖቶች ስሙኝ ሂዱና ድናል ብላችሁ ጠይቁት ሲሉት ምን መሰለኝ ሰውየው እኔ እንጃ መጨረሻ ነው እንግዲህ እግዚአብሔር ነው የሚያውቅ ይላል ሰውየው። መቼ ምን ያላችሁ መሰላችሁ? ሊቀ ካህናችሁን እግዚአብሔር ተቀብሎታል ወይ ነው the question by the way። የወከላችሁ አካል ተቀባይነት አግኝቶታል። ለዚህ ነው ምን አለ መሰላችሁ? ሰማይ የተቀበለው ሊቀ ካህን ስላላችሁ ጨብጠውና እንደዚህ ብለው የኔን ሊቀ ካህን ሰማይ ተቀብሎታል በሉት። የኔን ተቀብሎታል በሉት። እኔን የወከለኝን እግዚአብሔር ተቀብሎታል በሉት። አሜን ነው። ሰማይ የተቀበለው ሊቀ ካህን በሰማይ ያለፈ አለ። አሜን ነው ወይ? በሰማይ ያለፈ ሊቀ ካህን አለ። ሰማይ የተቀበለው ሊቀ ካህን አለኝ እኔ። አሜን ነው ወይ? ስሙኝ፣ ወደ እግዚአብሔር በሰጠው የመቅደስ ስርዓት ውስጥ ሰሞኑን ከልጆች ጋር ስናወራ ነበረ። ልክ አደባባዩን ክሮስ ልክ እንዳደረገ ልክ አደባባዩን ልክ ስትገቡ የመጀመሪያ የምታገኙት ታውቃላችሁ የነሐስ መሰዊያ ነው። ማንም ሰው መስዋዕት ሳያቀርብ ወደሚቀጥለው መሄድ አይችልም። ወደ 5 አይነት መስዋዕቶች ወይም 6 አይነት መስዋዕቶች አሉ። የሚታወቁት ግን አንደኛው የኃጢአት መስዋዕት ነው። የኃጢአት መስዋዕት ነው። ስለዚህ ልክ ሰውየው ሲገባ በግ ይዞ ይገባል። ሰውየው ሲገባ ስሙኝ፣ ልክ አንድ ግለሰብ ሲገባ ልክ ወደ አደባባዩ ሲገባ መሰዊያው ላይ የቆሙ ካህናቶች አሉት። በጉን ይዞ ይገባል የሚሰዋለትን። ከዛ ካህናቱ ምንም አይደለም የሚያደርጉት፣ ከሰውየው በጉን ይቀበሉትና ስለ ሰውየው በጉን ነው የሚፈትሹት። ስሙኝ፣ ስለ ሰውየው ማለት ነው። አሁን ሰውየው ለኃጢአት ወይም ለበደል ነው ይዞት የመጣው። ሰውየው መጣ፣ ግን ሰውየው አይፈተሽም፣ በጉ ይፈተሻል። ካህኑ በጉን አገላበጥ ያየውና
ንጹህ ከሆነ እንደዚህ ይለዋል ሰውየው እጄን ጫንበት ይላል። ካህናቱ ሰውየውም ጫን ይሰዋና በእግዚአብሔር ፊት ይቃጠላል። ልክ ሰውየው ይሄንን ሲያደርግ ካህኑ ደሙን ይረጨውና ይባርከዋል። በቃ ያንተ ጉዳይ በእግዚአብሔር ዘንድ ሴፍ ነው፣ ከዚህ በኋላ you are clean ይለዋል። አንተ ነጽተሃል ይለዋል። ሰውየው ግን ይዞት የመጣው ምንድነው? ካህኑ ሰውየውን አይደለም የሚቀበለው፣ ይዞት የመጣውን ነገር ነው የሚቀበለው። ይቀበለውና ልክ ያንን ተቀብሎ ወዲያው የሰውየው ኃጢአት በጉ ላይ ሲሆን ሰውየው ይነጻል፣ በጉ ይታረዳል። የመጀመሪያው ግን ይዞት የመጣው ነገር ተቀባይነት ካገኘ ሰውየው ምን ብሏል ማለት ነው? ሴፍ። መጽሐፉ እንደዚህ አለ፣ በገዛ ደሙ የገባ እንዳለ አለ። ምን በሰማያት ምን ብሏል ማለት አልፏል በሉ። ሰማይ ምን ብሎታል አለ? ተቀብሎታል በሉ። አክሴፕት አድርጎታል አለ። መስዋዕቱንም ሊቀ ካህኑ ምን ብሎ ሰማይ። እሱ ግን ስለማን ነው? እስቲ ስለኔ በሉ አሜን ነው ወይ? ስለኔ የተቀበለው አንድ ሊቀ ካህን በሰማይ አለ። ሃሌሉያ! እግዚአብሔር ስለኔ የተቀበለው ሊቀ ካህን አለ። ሃሌሉያ! ስለኔ የገባ ስለኔ በፍርድ የታየ ስለኔ ደሙ ተቀባይነት ያገኘ ስለኔ ያለ በሰማይ ሃሌሉያ! ስለኔ የገባ ሊቀ ካህን። ስለዚህ አለ ሃይማኖታችሁን ጠብቁ አለ። እርግጠኛ ሁሉ በሃይማኖታችሁ ላይ አለ። ነገ አይደለም የናንተ ነገር አለ። አሁን ሰማይ የተቀበለው ስላለ ስለናንተ የናንተ ነገር አሁን ዋስትና አግኝቷል አለ። ሃሌሉያ! ነገ አይደለም አሁን ተቀብሏቸዋል እግዚአብሔር። ለምን ሲባል ስለናንተ የገባ አንድ ሊቀ ካህን አለ። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ይሄኛውን ሊቀ ካህን ሰማይ የተቀበለውን ሊቀ ካህን በሶስት ቃላቶች ይገልጠውና የተገለጠበት ሌላኛው የእግዚአብሔር ልጅ ስላለን በሰውነትና በመለኮትነት ያለ ነው። ልክ እንደዘመርንለት ሰውነትን ይረዳል ኢየሱስ። ሰውነትን የሚረዳው ከታች ባለው ቃል ነው፣ ከኃጢአት በስተቀር ይሏል። በነገር ሁሉ እንደኛ ቴስት የተደረገ ነው። መራብን የሚያውቅ ነው፣ መጠማትን የሚያውቅ ነው፣ ሁሉ ነገር ያውቃል አለ። መገፋትን ያውቃል፣ መናቅን ያውቃል፣ ተቀባይነትን ኤቭሪቲንግ ያውቃል አለ ኢየሱስ። ስለዚህ ልና በሰማይ ስለናንተ ያለውን ሃይማኖታችሁን ጠብቋልና ምን ይልላችኋል አለ? ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ደግሞ ሊቀ ካህን የለንም አለ። ሰማይ የተቀበለው ብቻ ሳይሆን በሰማይ ደግሞ አንደ ሊቀ ክህነት ሰማይ የተቀበለው ብቻ ሳይሆን የሚራራ ሊቀ ካህን ይላል። ለምንድን ነው የሚራራው አለ? መጽሐፍ ቅዱሳችን ላይ በነገር ሁሉ እንደኛ ምን ያለ ነው? የተፈተነ በሉ የተፈተነ ነው። በጣም የአንዳንዶቻችሁ ጉዳይ ለእኔ ላይገባኝ ይችላል። አይገባኝም ለምሳሌ በቃ አይገባኝም ማለት ሰው ሁሉ ግራ የሚጋባው እንዴት አንደርስታንድ አታደርገኝም በሚል ነው አይደለም። ሚስ አንደርስታንድ የማያደርጋችሁ አንድ ብቻ ነው ያለው በሰማይ። በነገር ሁሉ ልክ እንደናንተ የተፈተነ አሜን ነው ወይ? ሚስ አንደርስታንድ አያደርጋችሁ አሜን ነው ወይ? በቃ ሚስ አንደርስታንድ የማያደርግ አለ ለመሰለኝ። ሰማይ ስትሄዱ አንደርስታንድ የሚያደርጋችሁ ግን ከኃጢአት በስተቀር በነገር ሁሉ የትኛውንም የህይወት መከራ ካታጎሪ ብታመጡ ኢየሱስ በዛውስ ምን ብሏል? አልፎበታል። ስላለፈበት ምን ይልላችኋል አለ? ይራራላችኋል። ይራራላችኋል። ለምን ነው የሚራራላችሁ ሲባል ያቀዋል። አንደርስታንድ ያደርጋችኋል። ድካም አንደርስታንድ ያደርጋል። መከራ አንደርስታንድ ያደርጋል። የምታልፉበትን ነገር ሁሉ አንደርስታንድ ያደርጋል። ባለፈው ምዕራፍ 3 ላይ ስናጠና ይሄንን ትዝ ይላችኋል ያለውን ለምሳሌ ደስ የማይሉ ጸሎቶች መካከል የኔ ችግር ይገባሃል ወይ የሚል ጸሎት ለኢየሱስ አይጸለይም። አሜን ነው ወይ? ምናልባት እሱ ያለፈበት ችግር እኛ አይገባን ይሆናል እንጂ የኛን ያውቀዋል። አሜን ነው ወይ? እንዴት ነው በቃ የእንትኑ እንዲ አታይም እንደ የሀገሩ የኢኮኖሚው የቤት ማጣቱ ብትሉ ቤት ኖሮት አያውቅም። ኢየሱስ እኛ የምናልፍበትን የትኛውንም ቻሌንጅ ቱ the most ወይም ደግሞ እስከ መጨረሻው እስከ ጥጉ ኤክስፒሪየንስ አድርጎታል። የማይጸለይ ጸሎት አለ በኢየሱስ ፊት። ምን ይብላችሁ ግን እግዚአብሔር ሆይ እኔ የማልፍበትን ነገር እንደው በቃ የኔ ነገር እንኳን የገባው አይመስለኝም ምናምን አይባልም። እግዚአብሔር የሚያቅ አይመስለኝም ብትል ያውቃል። እንደው ማልፍበት ይገባው ይሆን? ይገባዋል። ጨብጦ ነው ይገባዋል በሉ አሜን ነው ወይ? የምታልፍበት ይገባዋል በሉ ይገባዋል። በቀን እንደውም ይሄ ጥያቄ ነው የማይገባው በሉ አሜን ነው ወይ? ይገባዋል ወይ የሚለው ጥያቄ ነው እንጂ የማይገባው ችግር ግን ይገባዋል። አሜን ነው ወይ? ለምን እንዳንተ ሆኗል በነገር ሁሉ ራብ ይሄ ነው። አሁን ስለ ምናምን እዚህ ሀገር ላይወራ ይችላል፣ ሊወራም ደግሞ ይችላል። we don't know
አልባት ደግሞ በተለያየ ሚዲያ የሚመል ረሃብ ያውቃል ኢየሱስ ክርስቶስ ደቀ ዘመቱ እየተከተሉ ተርበው ያውቃሉ እሸት እስኪበሉ ድረስ ማለት ነው እሸት ፍል አድርገው እሸት ማለት ነው ምሳ እሸት በልተው ያውቃሉ እነ ጴጥሮስ ማለት ነው እረቧቸው ማለት ነው ለዛም ሰንበትን ሁሉ በቃ ጠፋባቸው ሰንበት ምናምን የእግዚአብሔር ጠፋ እሸት በሉ ለምርቧቸው በቃ ማደሪያ የለኝም ብሏል ኢየሱስ ክርስቶስ ሊከተለው ሲፈልግ አንተ ወንድም ፓላስ ምኖር መስሎ ነው አለው እኔ እኮ ቤት የለኝም አለው ዲስከሬጅ ሆነ ሰውየው ሂድ አንተ ወደ ቤት ብትሄድ ይሻላል አለ ይሄ መንገድ ላንተ አይሆንም አለው ለምን ቤት ቀበሮ አላት አለ ወፍ አላት አለ እኔ ግን ቤት የለኝም አለው በደረስንበት ነው ምናድረው አለው ኢየሱስ ሁሉን ነገር ያውቃል ማጣት ያውቃል ችግር ያውቃል መገፋት ያውቃል ኤቭሪቲንግ ያውቃል ስለዚህ ምን አለ መሰላችሁ በሰማይ በእግዚአብሔር ልጅነት ሰማይ የተቀበለው ሊቀ ካህናችሁ በእያንዳንዱ ጉዳያችሁ ላይ እናንተን የሚመስል ነው ይላል አንደርስታንድ የሚያደርግ ነው አንዳንድ ጊዜ ችግሩን ቶሎ ማለት እንደማይገላችሁ ስለሚያውቅ ነው በቃ እርግጠኛ በለው መልስ ካልሰጣ በቃ አይገልህም ማለት ነው ችግሩ ብሎ ጨብጠውና ቶሎ ያልተመለሰ መልስ ችግር ቢሆን መከራ ቢሆን በቃ አንድ ነገር እርግጠኛ ነው ችግሩ አይገልህም ማለት ነው አሜን ነው ወይ ችግር ደግሞ ካልገደለ ምን ያደርጋል ሲያጠነክረኛል በሉ ያጠነክርሃል በቃ ጠንክረህ ትጨርሳለህ አሜን ነው ወይ ትበረታበታለህ እንጂ ካልሞትክበት ትበረታበታለህ ሃሌሉያ ካልጠፋህበት ታድግበታለህ ሃሌሉያ ካልመለሰው ላበረታ ነው ምክንያቱም መጽሐፍ ሲናገር የማይገባው ኢየሱስ አይደለም ሰማይ ያለው እኛ ችግራችን ጸሎትን ማስረዳት ነው የምንፈልገው ለእግዚአብሔር ደብተር ይዞ ቁጭ ብል ይመስልናል አንለምነውም ራሱ በጣም ብዙ ጊዜያችንን እንደውም የሚገለን ከልመናችን ይልቅ ጸሎታችንን ለማስረዳት እንታገል ነው እግዚአብሔር ይሄውል እንደዚህ ሆኖ በቃ ከዩክሬንና ከራሻ ጦርነት የሚጀምር ሰው ያለ እንደዛ ብሎ ኢኮኖሚው ተበላሽቶ ነገሩ ቀዝቅዟል ገበያ የለም ከዛ ገንዘብ ስጠኝ ነው ፋይናሊ ሲጠቀለል ስጠኝ ከሚለው ረጅም ቢያስረዳው ነው የሚመርጠው ስለዚህ አያስፈልገውም እሱ አሜን ነው ወይ እስቲ በዘላለም ውስጥ ነው የሚኖረው አሜን ነው ወይ ከፈለገው ወደ ኋላ ከፈለገው ወደ ፊት ሁሉም ቦታ አለበት አሜን ነው ወይ ነገህን ግን ስለሚያውቅ አንዳንዴ በችግሩ ዝም ይልሃል አሜን ነው ወይ ለምሳሌ ነገ ይሄ ነገር ብርቱ እንደሚያደርግ ያውቃል ሃሌሉያ ይገባዋል በሉ ሃሌሉያ በቃ ይገባዋል ይረዳናል እንደዘመርነው ነው ዝም ሲል እየሰማን ነው ዝምቅ እየሰማን ነው አሜን ነው ወይ ያው የሚሰማነው ነው በቃ ሃሌሉያ ያውቃል ስንል እኛን ሆኖ ያውቃል እያልን ነው በእኛ አይነት ልክ ኖሯል እያልን ነው ሃሌሉያ ክብር ሁሉ ለኢየሱስ ይሁን ስለዚህ መጽሐፍ በሰማይ የተቀበለው ሊቀ ካህን ብቻ ሳይሆን በነገር ሁሉ ልክ እንደኛ የተፈተነ ከኃጢአት በስተቀር የሚራራ ሊቀ ካህን አላችሁ አለ ሃሌሉያ ምን አላችሁ አንድ ሊቀ ካህን አላችሁ አለ ሃሌሉያ ክብር ሁሉ ለሱ ይሁን አሁን ሁለቱን ካደረገ በኋላ ሶስተኛ ላይ ይሄ ጸሐፊ የዕብራውያን ጸሐፊ አንድ ነገር ሊነግረን ነው እንግዲህ ይላል ቁጥር 16 ላይ እንደዚህ አይነት ሊቀ ካህን ካለን ምን የሚል የሚራራ ሁለት ስለኛ እግዚአብሔር የተቀበለው ሊቀ ካህን ካለን እንግዲህ ምህረትን እንድንቀበል ምህረት የሚለው ቃል እርዳታ ብለው ይተረጉሙታል አንዳንዶች ወይ ደግሞ ምህረት የትላንትናን ድካም የሚያነሳና የሚያስቀጥል መለኮት አሰራር ብላችሁ ማሰብ ትችላላችሁ የሚረዳንንም ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ወደ ምን እንቅረብ አለ አሁን በየትኛውም የህይወት ሁኔታችሁ ላይ ምህረትንና የሚረዳን ጸጋ ለማግኘት በሰማይ ስለናንተ ተቀባይነት ያገኘ በነገር ሁሉ ደግሞ ልክ እንደኛ የተፈተነ ስለኛ የተቀበለው አብና በነገር ሁሉ እኛን የሚመስል at the same time በምን ላይ የተቀመጠ ይላል በጸጋ ዙፋን ላይ የተቀመጠ ምን ላይ አለ እቺ በጸጋ ዙፋን በሉ አሁን አንድ ዙፋን አመጣለን ይውላችሁ ምን የሚባል ዙፋን የጸጋ ዙፋን አለ አሁን ኢየሱስ ክርስቶስ ስለ አማኞች የተቀመጠበት አንድ ዙፋን አለ የምን ዙፋን ይባላል አለ የጸጋ ዙፋን አለ አሁን ይሄ የጸጋ ዙፋን ለሁሉ የሆነ ዙፋን ሳይሆን ምን ላለው ስለርሱ ይሄ ጸጋው ዙፋን ላይ የተቀበለው እንደገባለት ያመነን ምህረትንና ጸጋን ከዙፋኑ ላይ ሊሰጥ ያለው ተቀማጩ በምድር የተወከለ ሰው ለሆነ
በነገር ሁሉ እንደሱ የተፈተነ እንደሆነ at the same time የሱ ሊቀ ካህን እንደሆነ በሰማይ ምን አለኝ ካልከው ማለት ነው። አሜን ነው። በሰማይ ምን ካልከው ይሄኛው ሊቀ ካህን አለኝ ካልከው ያ ሊቀ ካህን ስላንተ አብ የተቀበለው ብቻ ሳይሆን ስላንተ በጸጋ ዙፋን ላይ የተቀመጠ ነው ይላል። ስለዚህ በየትኛውም in time of need ወዴት ቅረባል አንተ እርዳታ ስትፈልግ ለሁሉ ያልሆነ አንድ ዙፋን አለ። ለዓለም ሁሉ ያልሆነ ለሚያምን ሁሉ የሆነ አንድ ዙፋን አለ። ሃሌሉያ። ለኔና ለእናንተ የሆነ በኢየሱስ ለሚያምን የሆነ አንድ ዙፋን አለ። ሃሌሉያ። ያ ዙፋን ምን ይባላል መሰላችሁ? የጸጋ ዙፋን ይባላል። ሃሌሉያ። ቅረብና ምን በላለ? ምህረትንና ጸጋን ውሰድ። መቼ? በሚያስፈልግ ጊዜ ሁሉ። ስሙኝ፣ መጽሐፍ በጣም ብዙ ዙፋኖችን ያስተዋውቃል። ብዙ ማለት ከእግዚአብሔር ውጪ በየመጠኑና በየአይነቱ የሆኑ ብዙ ዙፋኖች አሉ። ለምሳሌ 24ቱ ሽማግሌዎች የተቀመጡት በዙፋን ነው። በእግዚአብሔር የመሰብሰቢያ አዳራሽ ዙፋኖች ተዘርግተዋል። የተቀመጡበት ኤሎሄሞች አሉ ወይም አማልክት የሚባሉ አሉ። የእግዚአብሔር ልጆች ተብለው የተጠሩ ከዚህ በፊት ያጠናናቸው። እግዚአብሔር ግን የተቀመጠበት ራሱን የገለጠበት በመጽሐፍ 5 አይነት ዙፋኖች አሉ። እግዚአብሔር ራሱ የተቀመጠበት በዙፋኑ አይነት ልክ እግዚአብሔር ነገሮችን ያገለግላል። በተቀመጠበት ዙፋን አይነት ነው ሰዎችን ምንም ያደርገው ፋንክሽን የሚያደርገው እግዚአብሔር። ስለዚህ መጽሐፍ እግዚአብሔር የተቀመጠበትን ዙፋን 5 ያደርጋል። የዕብራውያን ጸሐፊ ምዕራፍ 4 ላይ እናንተ ግን ይልና ወደ ምን ቅረቡ ይላል መሰላችሁ? ወደ ጸጋ ዙፋን፣ ለእናንተ ብቻ የሆነ ዙፋን አለ። አሁን ለምሳሌ ማንም ያለ ኢየሱስ ክርስቶስ ምህረትን ሊቀበል መምጣት አይችልም። ለምሳሌ በመጀመሪያ ተቀማጩ ሊወክል ያስፈልጋል። አሜን ነው ወይ? ማለት ኢየሱስ በሰማይ ስለኔ አለ ያላለ ሰውዬ ያ የጸጋ ዙፋን ምህረትና ጸጋን የሚቀበልበት ሆኖ አይሰራለትም ነው። ምን አደረገ? አንድ ሊቀ ካህን ምን ብሏል አለ? ሰማይ ስላንተ ምን ብሎታል አለ? ተቀብሎታል ካለ በኋላ በነገር ሁሉ ልክ እንዳንተ የተፈተነ ነው ከኃጢአት በስተቀር ይላል። ግን እሱም አንድ ዙፋን ፕሪፔር አድርጓል ስላንተ። ይሄም ምን ይባላል አለ? የጸጋ ዙፋን ይባላል አለ። በሰውነትና በመለኮትነት ስለገባ የተወሰኑትን ዙፋናቶችን እንድናይ ያስፈልጋል። የመጀመሪያ እግዚአብሔር ራሱን የገለጠበት ዙፋን ሰማይ የሚባል ነው። ሰማይ ምን ብሏል? እግዚአብሔር ዙፋኔ ነው። ምክንያቱም ሁሉ ዙፋን እኛ ማንቀርበበት ዙፋን ስላለ እሱን እንድታየው ፈልጌ ነው ቤዚካሊ። እና ሌላ ብዙ ጊዜ አማኞች የሚደባለቅባቸው የኢየሱስ ክርስቶስ ሌላኛው መቀመጫ ቤማ ሲት ኦፍ ክራይስት የሚባለው የኢየሱስ ክርስቶስ የፍርድ ወንበር የሚባለውን እሱን ማየት ስላለብን ነው። አንደኛው እግዚአብሔር ከተቀመጠበት ዙፋኖች መካከል የመጀመሪያው ሰማይ ብሎ እግዚአብሔር ዙፋኔ ነው ብሏል። ሰማይ ዙፋኔ ነው ወይም ደግሞ በሰማይ ያለ ዙፋን ብሎ ራእይ ላይ ያስቀምጧል። ኢሳይያስ 66 ቁጥር 1 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ብሎ እንዴት አይነት ነው ቤት የምትሰሩልኝ ብሎ ለእግዚአብሔር እኔ ሰማይ እኮ ተቀምጫለሁ ብሎ ያውቃል። ሌላኛው ይሄኛውን ዙፋን ራእይ 4 ላይ በሰማይም ዙፋን አየሁ ብሎ በሰማይ ያለው ዙፋን እግዚአብሔር ዓለምን የሚያስተዳድርበት ነው እግዚአብሔር የተቀመጠበት ብቻ ሳይሆን በንክስና ዓለምን ሁሉ የሚያስተዳድርበት ፍጥረቱን ሁሉ የሚገዛበት እግዚአብሔር ያለበት እግዚአብሔር የተቀመጠበትን አንድ ዙፋን ያስቀምጥልናል። በሁሉ ስፍራ እንኳን ቢኖር በእግዚአብሔር ከተማ ጽዮን በሚባል ግን መጽሐፍ አንድ እግዚአብሔር ምን ያደረገበት ሬን ያደረገበት የነገሰበት ቦታ ያሳየናል፣ ይነግረናል። ያንን ይነግረናል መጽሐፍ ምን የሚለን ይሄ ያ የእግዚአብሔር ዙፋን ሰማይ ብሎ አገዛዙ ነገር አስተዳደር ሁሉን የሚቆጣጠርበት ድርጊቱ ሲያገናኝ ከዚህ ዙፋን ጋር ያገናኘዋል። ዘላለማዊ መቀመጫ ነው። ሁለተኛው የእግዚአብሔር የክብር ዙፋን የሚል ነው የተቀመጠው። ዙፋኑ የተገለጠበት ሌላኛው ቃል የክብሩ ዙፋን ነው። ይሄ የክብሩ ዙፋን እግዚአብሔር ይሄ ክብሩን ያሳየበት ማጀስቲካል የሆነውን ባህሪውን ያሳየበት ነው። ያም ዙፋን ያንን ባህሪ ቢሆንም እንኳን እዚህ ጋር ግን ክብሩን ከቃል ኪዳን ጋር ኤርሚያስ ላይ ያደርጋል። የክብርህን ዙፋን አታረክስምና ቃል ኪዳንህን አስብ ይላሉ። በክብር ዙፋን ላይ ተቀምጠሃልና ምን በል ይሉናል? ቃል ኪዳንህን አስብ ይላሉ። ማቴዎስ ምዕራፍ 25 ላይ በዚሁ የክብር ዙፋን ላይ ኢየሱስ ክርስቶስ ሲቀመጥበት ይነግረናል። የሰው ልጅ በክብሩ ዙፋን ሲቀመጥ ይላል። የክብር ዙፋን የሚባል ነው ክብሩን የሚያሳይበት እግዚአብሔር ንግስናውን ኃይለኛ የሆነውን ገናና ባህሪውን የሚያሳይበት ቅድስናውን የሚያሳይበት ዙፋን ነው። ይሄኛው ዙፋን ደግሞ ሌላኛው ዙፋን
የፍርድ ዙፋን ነው። በጣም ብዙ ጊዜ ሰዎች ወደዚህ ዙፋን እንደምንቀርብ በመጨረሻ ዘመን ያስባሉ። ይሄ የክብር ዙፋን፣ ይሄ የፍርድ ዙፋን የሚባለው ቀና በሉና ስሙኝ። ራእይ ምዕራፍ 20 ቁጥር 11 ላይ ትልቅና ይላል መጽሐፍ ቅዱስ ነጭ ዙፋን ይላል። ምንና ምን? ትልቅና ምን? ነጭ ዙፋን። ዙፋኑ ምንድነው ይላል? በጣም ትልቅ ከዛሳ ነጭ ዙፋን ነው። ነጭ መሆኑ ምን የሚያደርግ ነው? እግዚአብሔር በጽድቅ ሊፈርድ የሚቀመጥበት ነው። ወደዚህ ዙፋን የሚቀርቡ የፍርድ ዙፋን የሚቀርቡ መጽሐፍ ሙታን ብሎ ነው የጻፋቸው። ምኖች ናቸው? ሙታን ወደ እግዚአብሔር የሚቀርቡበት ነው። ወይም ደግሞ በሁለተኛው ትንሳኤ፣ ስንተኛው ትንሳኤ? ሁለተኛው ትንሳኤ ላይ የጻድቃን ያሳውን የሙታን ትንሳኤ ላይ እግዚአብሔር በምድር ላይ ባሉ በስማቸው በሕይወት መጽሐፍ ላይ በሌሉ ላይ የሚፈርድበት ነው። በምን ላይ የሚፈርድበት ነው? ስማቸው በሕይወት መጽሐፍ ላይ የሌሉ የሃይማኖት መሪዎች ሊሆኑ ይችላሉ። ስሙኝ፣ ታላላቅ ሰዎች፣ ዘፋኞች፣ ሴሌብሪቲ ሊሆን ይችላል። የምድር ነገስታት መዓት ከ100 ቢሊዮን በላይ ሰዎች አስተናግዳለች። በኢየሱስ ክርስቶስ በሆነ ተስፋና እምነት የሊቀ ካህኑ ላይ ስማቸው ያልተጻፈ የሕይወት መጽሐፍ ላይ ስማቸው የሌለ ሁሉ አንድ ዙፋን ፊት ይቀርባሉ። ያ ዙፋን ምን ይባላል? ነጩ ዙፋን የሚል። በጣም ዙፋኑ ትልቅና ነጭ ነው የሚለው በሃይማኖትም እንኳን ብትሄዱ ነጭና ትልቅ ስለሆነ ከተቀማጩ ጋር የሚመጣጠን ጽድቅ ሊኖራችሁ እንደማይችል አረጋገጠ። ትልቅና ነጭ ነው አለ። የፈለከው አይነት በምድር ላይ ሁላችሁ እዛ ዙፋን ላይ የማትታየው ወደ ዙፋኑ ቤዚካሊ የሚቀርብ ሁሉ ሊፈረድበት ነው የሚቀርበው። ሰማይ በተቀበለው ሊቀ ካህን ላይ እምነት ካለ ብቻ ነው እሱን ዙፋን የማታገኝ። ለዚህ ነው መጽሐፍ ሲናገር በእኔ የሚያምኑ ወደ ፍርድ ምን አይሉም? አይመጡም። ወደ የትኛው ፍርድ ነው የማይመጡት? ወደ ነጩ ዙፋን ፍርድ በኢየሱስ የሚያምን በሊቀ ካህኑ ተቀባይነት ያገኘ ሰውዬ አይቀርብም። ነጭና ትልቅ ነው። በጣም የጽድቅ ስራ ይተበቃል ያላካ አድርገ ብትሄድ ነጭና ትልቅ ነው። ነጭና ትልቅ ነው። የፈለገ አይነት ምርምር የፈለገ አይነት ዕውቀት ቢኖረው ዙፋኑ ነጭና ትልቅ ነው። ነጭና ታላላቅ ሰዎች ይለዋል። እንደውም ዛሬ በምድር ላይ የኖሩ መዓት ሰዎች ሊያሳንሳቸው ስለፈለገ በርግጥ ዙፋኑን የገለጠበት ነጭና ትልቅ ብሏል። በቃ እዛ ትንንጥ ሆነው እንዲታዩ ተፈልጓል። ወደዚህ ዙፋን የሚቀርቡ ስማቸው በሕይወት መጽሐፍ የሌለ ነው። አራተኛ ያየነው የጸጋ ዙፋን ነው። አምስተኛ የዳዊት ዙፋን የሚባል ነው። የዳዊት ዙፋን ነው። ሉቃስ ምዕራፍ 1 ቁጥር 32 የአባቱን የዳዊትን ዙፋን ይሰጠዋል ተብሏል። የአባቱን የዳዊት ዙፋን የሚሰጠው ኢየሱስ ክርስቶስ ምን ሲያደርግ ነው? ዳግመኛ ከቅዱሳኑ ጋር ሲመጣ ነው። የ1000 መንግስትን በምድር ላይ ሊመሰረት ሲመጣ ኢየሱስ የት ነው የሚቀመጠው? በአባቱ በዳዊት ዙፋን ላይ ይቀመጣል። ይሄ በአባቱ በዳዊት ዙፋን ላይ መቀመጡ ወይም ደግሞ በሰባቱ የቤተክርስቲያን ንጥቀት ጊዜ ኢየሱስ የሚቀመጥበት አንድ ዙፋን አለ። የክርስቶስ የፍርድ ወንበር የሚል የክርስቶስ የፍርድ ወንበር የሚል ነው። ይሄኛው ሁለተኛ ቆሮንቶስ ምዕራፍ 5 ነው። ለአማኞች ብቻ ነው ይሄኛው ዙፋን ያለው። ለማ ብቻ ነው? ለአማኞች ብቻ ነው። ስለዚህ ነጩ ዙፋን ላይ ሳይሆን ስሙኝ፣ ወደ ኢየሱስ ክርስቶስ እንኳን የፍርድ ወንበር ቤማ ሲት ኦፍ ክራይስት ላይ እንኳን ለመሄድ ሰው ምን ማመን አለ መሰላችሁ? ማመን አለበት። ወደ ክርስቶስ የፍርድ ወንበር ለመሄድ ስሙኝ፣ አሁን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ወደዚህኛው ዙፋን ይሄድና ሰዎች ልክ እንደ ሥራቸው መጠን ይላል አለ ይቀበላሉ። ግን እዚህኛው ዙፋን ላይ ማን ነው ተቀማጩ? የኢየሱስ ክርስቶስ የፍርድ ወንበር ነው የሚለው። ቤማ ሲት ኦፍ ክራይስት ነው። እዛ ወንበር ላይ ማን ነው የሚቀመጠው? ክራይስት ነው። ኢየሱስ ክርስቶስ የተቀመጠበት የፍርድ ወንበር ላይ
ወንበሩ እዛ ፍርድ ወንበር ላይ ለመድረስ ሰው መዳን አለበት። የዘላለም ሕይወት ማግኘት አለበት። ልክ እዛ ዙፋን ላይ ሲደርስ ምን ያደርጋል? ሰውየው ላደረገው በጎ ቢሆን ክፉ ነገር ከራሱ የሚቀበለው ነገር አለ። ስለዚህ የሚቀበለው ስለምንድን ነው? ስለ ሁለቱም ነው ይላል። ስለ ሁለቱም መቀበል ማለት አንደኛው ወቀሳ ሊሆን ይችላል፣ የተወሰነ ሪግሬት ሊሆን ይችላል። ሌላኛው ግን እዚህ ዙፋን ላይ ስትደርሱ መጽሐፍ የገለጣቸው ወደ 4 ወይም 5 ቃላቶች አሉ። አንደኛው እዚህ ወንበር ላይ ስትሄዱ የህይወት አክሊል የሚባላል የሚሰጣችሁ የህይወት አክሊል። ሁለተኛው የጽድቅ አክሊል የሚባላል አክሊል ነው። ምንድን ሰዎቹ በዚህ በምድር ላይ በኖሩት ባገለገሉት ለእግዚአብሔር ባሳዩት ታማኝነት የሚቀበሉት ነው። ሶስተኛው ምስጋና ነው። ከሱ ዘንድ የሆነ ምስጋና ምናልባት ለዘላለም እንደ ገደል ማሚቱ የምትሰሙት ሊሆን ይችላል። ማለት ደጋግማችሁ። ሌላኛው ውዳሴ ማለት ስለናንተ በህዝቡ ፊት እናንተን ኢየሱስ የሚያመሰግንበት ማለት ነው። ስለ በህዝቡ ፊት እናንተ የሚል ማለት ነው ይሄ ሰው ብሎ ታማኝነታችሁን። ለምሳሌ እንደዚህ ከተደረገላቸው ሰዎች መካከል የ300 ዲናር ሽቶ የሰበረችለት ናት። ልክ ስትሰብርለት ምን አለ መሰላችሁ? በሁሉ ፊት አታድክሟት ካለ በኋላ ይሄ ወንጌል በሚሰበክበት ቦታ ሁሉ ስለሷ ይነገራል አለ። ትወደሳለ። ሌላኛው የተወደሰ ካያችሁ ደም ረጅም ዘመን የፈሰሳት ናት። የልብሱን ጫፍ ብነካ ፈውሳች ሄደችና ንክት ስታደርገው ተፈወሰች። ከዛ በኋላ ማን ይነቀና ራሷን መደበቅ ስላልቻለች ኢየሱስ ዞር ብሎ ሲያት እኔ ነኝ ብላ ታሪኳን ሙሉ ነገረች ይላል። ኢየሱስ እንደዚህ አለ፣ ልጄ ሆይ አላት። ልጄ ሆይ አላት፣ በቃ እምነትሽ አድኖሻል፣ ፍጹም በሰላም ሂጂ ካለ በኋላ ዞር አለና እንደዚህ ያለ እምነት አለ በእስራኤል ሁሉ አወደሳት። ምን ብላለች? ታላቅ አማኝ ናት አለ። በነ ጴጥሮስ በነ ምናምን ፊት ማለት ነው ማናቸውም ስለ እምነታቸው ተመስግነው አያውቁም። ባይዘው ከብታቸው ማለት አንድ ነው። ውዳሴ ሊወደስ ስላልቻለ ከመስቀል ላይ ላጥ ብሎ መንግስተ ሰማያት የገባ በእምነቱ ጌታን ንጉስ አለ መንግስት አለ ሲለው በቃ ኢየሱስ በቃ ተነካበት በሰውየውና በል እንግዲህ ቀጥታ መንግስተ ሰማያት ግባ አለው። በዚሁ ግባ አለው። ምንም ማድረግ አልቻለም። በቃ ማወደስም አልቻለም። በቃ ግባ አለው። ዝም ብለህ ጥምቀትም አትጠመቅም፣ ደቀ መዝሙርም አትማርም፣ ላጥ ብለህ ግባ አለው። አመነ። እምነቱ አስገባ። በመጨረሻ በሚገለጥበት ጊዜ ውዳሴ ምስጋና ያደርጋል ብሏል መጽሐፍ። በእናንተም ይገረማል ብሏል መጽሐፍ። ስለዚህ እነዚህ እውነቶች ጋር ስፔሻሊ የክርስቶስን የፍርድ ወንበርና የነጩን ዙፋን የፍርድ ወንበር መለገጥ አስፈላጊ ነው። አንድ ቀን እርግጠኛ ሆኑ፣ ለዘላለም ሰዎችን የሚያደምቅ ድርጊት ሰው በምድር ላይ ይሰራል። ለድህነት ሳይሆን በሰማይ ላለ መድመቅ ብሏላ አይደለም? ይሄንን ጉድ ኒውስ ብሏላ። እነዚህን መልካም ዜና ይዘው አለ በተራሮች ላይ የሚሄዱ እግሮቻቸው ያማሩ ናቸው ብቻ አይደለም ያለው፣ ለዘላለም እንደ ከዋክብት ይደምቃሉ ነው የሚለው መጽሐፍ። አሁን እንደ ከዋክብት የሚደምቁበት ምንድነው ሲባል ወዴት ይመጣሉ አለ? ኢየሱስ ክርስቶስ ወደ ተቀመጠበት የፍርድ ወንበር የሚመጡት በጎ የሚያደርጉ ክፉ የሚያደርጉ ናቸው። ሰው እንዳደረጋት መጠን ቤዚካሊ ቃሉ ሪዋርድ ነው። ሪዋርዳቸውን ሊቀበሉ ነው የሚለው። ፍርድ ሊቀበሉ አይደለም። ፍርድ ቢሆንም እንኳን ሪዋርድ ነው። ግን ሰው በጸሎት የታመነበት ሊሆን ይችላል። በተለያየ ስለ ኢየሱስ ታማኝ በሆነበት ጉዳይ ከኢየሱስ አንድ ቀን ይቀበላል። አሜን ነው ወይ? እዚህ ዙፋን ላይ ለመቅረብ ግን በሱ ማመን ያስፈልጋል። በህይወት መጽሐፍ ላይ መገኘት። እዚህ የክርስቶስ የፍርድ ወንበር ላይ ባይዘ ዓለም አይቀርብም። የማያምኑ አይቀርቡም እዚህኛው ወንበር ላይ። ይሄን የፍርድ ወንበር ለማግኘት እንኳን ማመን አለብህ። መዳን አለብህ። እዚህ ወንበር ላይ እዚህኛው የፍርድ ወንበር ላይ ለመቅረብ መዳን አለብህ። ብዙ ሰባኪዎች ይሄንን የፍርድ ወንበር አማኞች ከዘላለም ህይወት የሚቆረጡበት ወይ የሚፈረድባቸው አድርገው ነው የሚያስቡት። አይደለም፣ ሪዋርድ የሚቀበሉበት ነው። የሆነ ቀን በእያንዳንዳችን ውስጥ የተገኘ ታማኝነት አለ። የሆነች ያደረጋችኋት ትንሽ ነገር አለች። ይኸውላችሁ እንዲበዛላችሁ ነው እንጂ መትጋት ያለባችሁ እስከ ዛሬ ለስሙ ያሳያችሁትን ፍቅር ብሎ ምን ብሎ መጽሐፍ እሱ ይረሳ ዘንድ አመፀኛ አይደለም። አሜን ነው። አይረሳም በሉ። ለስሙ ያሳየውን ፍቅር አይረሳም በሉት። አሜን ነው። ተጽፏል። አሜን ነው። ተጽፏል። አሜን ነው። ይሄንን ከአንድ ቃል ተነስቼ ልበልና ልጨርስ። ይኸውላችሁ
አንዳንዴ እንደነዚህ ያሉ ነገሮች የሚጻፉበትና የሚከፈሉበት ጊዜ ሊለያይ ይችላል። ለብዙ ሰው ለእግዚአብሔር ያሳየው ታማኝነት የተረሳ ነው የሚመስለው። በቃ ስለዚህ መሃል ላይ የሆነ ቻሌንጅ ምናምን ሲገጥመው እንደውም ሌላ መዝሙር ይጀምራል። ለምን ተውከኝ ለምን ረሳኸኝ ምናምን የሚል ይጀምራል። ያለቃቅሳል እግዚአብሔር ጋር ምን ሆነ ነው ምናምን የሚል ይመጣል። ይውላችሁ አንድ ምሳሌ ነገራችሁ። መርዶክዮስ የሚባል ሰው ይያለ ይውላችሁ አንድ ቀን በንጉሱ ላይ ክፉ ሲያስቡ ሁለት ሰዎች ሄደና ተናገረ። ንጉስ እነዚህ ሰዎች ባንተ ላይ አሴረዋል ብሎ ሲናገር በሰው አማካኝነት ንጉሱ ሰሙ። ታራና ገበታ የሚባሉ ናቸው ሰዎቹን ንጉስ እርምጃ ወሰደባቸው። የንጉሱ ዙፋን ጸና። ምን መስላችሁ? ይህም ታሪክ በመጽሐፍ ተጻፈ ይላል። ወላችሁ ምዕራፍ 2 ላይ ነው ታሪኩ የተጻፈው። ምዕራፍ 3 ምዕራፍ 4 ሃማ የሚባል ሰው እየመጣ እና ጠላው መርዶክዮስን እንደማይቱት ጥልት አደረገ። ማጥፋት ፈለገ ይለናል። ወላችሁ የሆነ ቀን መርዶክዮስ ላይ ሴራ ምናምን በተጠነሰሰ ጊዜ ይላል መጽሐፍ ሁሉም ነገር ጨርሶ በቀለበት አሳትሞ እሱም ብቻ ሳይሆን አለ ዘሩን ሁሉ ነው ማጣፋው ብሎ ይያለ ይላል። ንጉሱ አንድ ቀን ብድግ ብሎ እንቅልፋቶ መጽሐፍ ወጣ ይላል። ይላችሁ ከረጅም ከተወሰነ ጊዜ በኋላ ማለት ነው 4 ዓመት ሊሆን ይችላል ወጣ። 3-4 ምዕራፍ አልፏል ሰውየው። መርዶክዮስ ለንጉሱ ያደረገለት ስራ አነበበው በመጽሐፍ። ከዛ በር ላይ ማን አለ ሲባል ሃማ ግባ በሉታል። ንጉስ ያከብረው ዘንድ ለሚወደው ምን ይደረግለታል? እንዲህ ሲደርግ ስማኝ አለው። ለዚህ ሰውዬ ምን ተደርጎላል? ምንም። በል እንግዲህ አሁን ያልከውን አንድም እንኳን ሳታስቀር ሂድና በር ላይ ለተቀመጠው ሰው ያርግለታል። አሁን አንዳንድ ታሪክ ወዳጆቼ የተረሱ አይደለም የተጻፉ ናቸው። አሜን ነው ወይ? የሆነ ቀን ዋጋ የምንቀበልባቸው ናቸው። አሜን ነው ወይ? ይኸውላችሁ በእምነት የገባንበት ዓለም አንድ ቀን ይኸውላችሁ ለስሙ ያሳየነውን ታማኝነት ከራሱ በዙፋኑ ላይ ከተቀመጠው ሊቀ ካህን ምን ይላል መሰላችሁ? አንተ በጎ ታማኝ ባሪያ ይላል። በዚህ ጊዜ ያሳየኝ በዚህ ጊዜ እንተ አንድ ቀን ከሱ ጋር ባለን ፌሎሺፕ ውስጥ የምንመሰገንበትም የምንወቀስበትም ነገር ይኖራል። አዎ ይላል እሱ። ግን መጽሐፍ ነው ያመሰላችሁ ሪዋርድ ትቀበላላችሁ። ግን ወደዚህኛው ዙፋን ሰው ለመምጣት ምን ማለት አለበት? ማመን አለበት። ይሄ ኢየሱስ የተቀበለበት 2 አይነት ዙፋን አድርጎ አስቀምጦታል። የምን? የፍርድና የጸጋ ዙፋን። የጸጋ ዙፋኑን ግን ምን አለ? በሚያስፈልጋችሁ ጊዜ ኤኒ ታይም እናንተ ብቻ በሊቀ ካህኑ አማካኝነት ወደዚህ ዙፋን አክሰስ አላችሁ። ዛሬ ያስፈልጓችኋል እርዳታ፣ ምህረት ምን አለ መሰላችሁ? የተቀመጣለ ስለናንተ። አሜን ነው ወይ? የተቀመጣለ ስለናንተ። አሜን ነው። ስለናንተ የገባና የተቀመጣለ። ሃሌሉያ። የተቀመጣለ በሉት። ሃሌሉያ። ስለናንተ የተቀመጣለ። ሃሌሉያ። ክብር ሁሉ ለሱ ይሁን። አለ የተቀመጠ የጸጋ ዙፋን ላይ ያለ ስለኔና ስለናንተ ያለ ምን ምህረትንና ጸጋን የሚሰጥ አለ። ሃሌሉያ። በነገር ሁሉ የተፈተነ ስለሆነ በነገር ሁሉ ይራራልናል። ሃሌሉያ። እግሮቻችን ቆመን እንጸልይ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር ምን